እሺ የመጨረሻው ወሬ የታዋቂዋ ተዋናይት ጉዳይ የክስ ሂደቷን በፍርድ ቤት አጠናቀቀች የሚል ነው። የፍርድ ቤት ጉዳዩን የጨረሰችው ተዋናይት ማነች? ተዋናይቷ በፍርድ ቤት ምን ውሳኔ ያገኘች የሚለውን ነው የምናነሳው። በጣም ጥሩ። እቺ ታዋቂ ተዋናይት ፀሐይወት አበበ ናት። ፀሐይወት አበበና አቶ ተስፉ ስንታየው ግንቦት 23 ቀን 2004 ዓ.ም ጀምሮ ትዳር መስርተው ሲኖሩ ነበር። የጥንዶቹ ትዳር በስምምነት ፍቺ እንዲፈጸም በሚል ተስማምተው ከመጋቢት 15 ቀን 2009 ዓ.ም ጀምሮ በፍቺ እንደተፈጸመ ይታወቃል። ምንም እንኳን ከዚህ ፍቺ ቀን በፊት ጥንዶቹ ለአንድ አመት ከ6 ወር ያህል ለየብቻ መኖር የጀመሩ ነበረ። ፍርድ ቤት የጥንዶቹን የስምምነት ፍቺ ተቀብሎ ውሳኔ ከሰጠ በኋላ በንብረት ክፍፍል ጉዳይም የፀሐይወት አበበና የአቶ ተስፉ ስንታየው ንብረት ክፍፍል ላይ በስምምነት በቀረበው ሰነድም ላይ ውሳኔ ሰጥቷል። በዚህ መሰረትም ሁለቱ ጥንዶች በትዳር ዓለም 2 ልጆች አፍርተዋል። የነዚህ 2 ልጆች በሳምንት 4 ቀን እናት ጋር በሳምንት 3 ቀን ደግሞ አባት ጋር ሆደው እንዲያሳልፉና ወላጆች በጋራ ልጆቻቸውን ተንከባክበው ለማሳደግ ተስማምተዋል። ንብረቶችን በተመለከተ ካፈሯቸው በርካታ ንብረቶች መካከል ለፀሐይወት አበበ እና ለአቶ ተስፉ የንብረት ውሳኔ አሳልፏል። በዚህም መሰረት ለፀሐይወት አበበ የአዲስ አበባ ከተማ የሚገኝ የኮንዶሚኒየም የንግድ ቤት እንዲሁም ኤክስካቫተር ትራክተር፣ እንደገና ሌላ ኤክስካቫተር ትራክተር፣ ቶዮታ መኪና እንዲሁም ደግሞ ከአቶ ተስፉ ምስጉን ለወይዘሮ ፀሐይወት አበበ 1,350,000 ብር እንዲሰጣቸው ተወስኗል። በስምምነታቸውም ላይ ሰፍሯል። በሌላ በኩል ለአቶ ተስፉ ስንታየው ደግሞ አዲስ አበባ ከተማ የሚገኝ ስፋቱ 465 ካሬ ሜትር የሆነ ቦታ አዲስ አበባ ከተማ ቦሌ ክፍለ ከተማ የሚገኝ ኮንዶሚኒየም የንግድ ሱቅ፣ ኤክስካቫተር ትራክተር እንዲሁም ደግሞ የመሬት መጠቅጠቂያ ማሽን ጃክሃመር፣ በተጨማሪ ደግሞ ሲኖትራክ መኪና ለሳቸው ሆኖ ንብረታቸው በዚህ መልኩ እንዲከፋፈል ሲል ፍርድ ቤት ውሳኔ ያሳልፏል። ግዛቸው አቤት ዮናስ፣ ጀግናው አትሌት ለሁለተኛ ጊዜ ሊሞሸር ነው። ለሁለተኛ ጊዜ የሚሞሸረው አትሌት ማን ነው? የጀግናው አትሌት ሰርግ መቼ ይከናወናል? በጣም ጥሩ። በኢትዮጵያ አትሌቲክስ ውስጥ ስማቸው ከሚነሳ ቤተሰቦች መካከል ቀነኒሳ በቀለና ታሪኩ በቀለ በቀዳሚነት ይጠቀሳሉ። እነዚህ ወንድማማች አትሌቶች እንደ ኤሮፓያን አቆጣጠር በ2000 አጋማሽ ላይ ከተለያዩ ውድድሮች የተለያዩ ሽልማቶችን ለሀገራቸውና ለራሳቸው አግኝተዋል። ታሪኩ በቀለ ካገኛቸው ሽልማቶች መካከል የ5000 እና 10000 ሜትሮች ሩጫ ሲሆን በሁለት ከተካፈለባቸው ወይንም ውድድር ካገኘባቸው የሩጫ መስኮች ናቸው እነዚህ። በተለይ በ2012 በሎንዶን ኦሎምፒክ በተካሄደው ኦሎምፒክ ላይ የ10000 ሜትር ላይ የብር ሜዳሊያ ባለቤት ሆኗል። የነሐስ ቅርታ እሺ የነሐስ ብር ነበር ያልኩት። ይቅርታ አንድ ነገር ትዝ ብሎኝ ነው። እርማት ክፍል እዛ ስዊዘርላንድ ያለች ቅድም ስሟን አንስቼው ነበር ስህን አባይ ዮኒ በጣም ማረም ይወዳል አለች። ምንድነው በቃ ሁሉ ጊዜ ግዛቸው እንዳረመ ነው አለች። አይ የአስተማሪ ልጅ ነውና ይሄ ፈተና ጥቃቅን ፈተኖች እየተሰጠው እያረመ ነው ያደገው፣ ለዛ ነው ያተጽኖ ነው ብያት ነበርና እርማቱ አሁን ትዝ ብሎኝ ነው። ቀጥል። ስለዚህ የለንደን ኦሎምፒክ ላይ በነሐስ ሜዳሊያ ባለቤት ሆኗል። በ2008 ደግሞ በቤት ውስጥ ውድድር እንዲሁ አሸንፏል። ውድድር ላይ ሽልማት አግኝቷል። ይህ ጀግና አትሌት ነው እንግዲህ በነገው ዕለት በድጋሚ የሚሞሸረው። ታሪኩ በቀለ የወደፊት የትዳር አጋሩ ደግሞ ወይዘሪት አዱኛ ጎበዜ ትባላለች። የታሪኩና አዱኛ የሰርግ ስነ ስርዓት የሚፈጸምበት ቀን ሐምሌ 9 2009 ዓ.ም ይላል የጥሪ ካርዱ። ቦታው ደግሞ በቀነኒሳ ሆቴል እንደሚከናወን ይሄው ለወዳጅ ዘመድ የተበተነው የጥሪ ካርድ ይገልጻል። የሰርግ ስነ ስርዓቱ የምሳ ግብዣ እንደሆነ ይገልጽና 7 ሰዓት እንደሆነም ያብራራል። ታሪኩ በቀለ በ2002 ዓ.ም በሰርግ እንዲሁ ጋብቻ ፈጽሞ አንዲት ሴት ልጅ ነበረችው። ከ4 ዓመት በኋላ የቀድሞ ትዳሩ በፍቺ ተጠናቋል። በነገው ዕለት
ሌላ ሰርግ ነው የሚያከናውነው። ሁለተኛ ሰርጉ ያልነው ለዚህ ነው። ስለዚህ ለታሪኩ በቀለና ለወይዘሪት አዱኛ ጎበዜ ኢትዮፒካ ሊንክ መልካም ጋብቻ፣ መልካም የትዳር ዘመን ለማለት ይወዳል። በጣም ደስ ይላል። ስፔናዊ ቱሪስት በኢትዮጵያ ክፉጣ ገጠመው የሚል ነው። ስፔናዊው ቱሪስት ምን ሆነ? ምን ሆነ መሰለ? ጨበራ ጩርጩራ ፓርክ ጨበራ ጩርጩራ ፓርክ በደቡብ ክልል የሚገኝ ፓርክ ሲሆን ወደዚህ ወደ ጨበራ ጩርጩራ ፓርክ ለመጓዝ መነሻህን አዲስ አበባ ካደረክ 460 ኪሎ ሜትር መጓዝ ያስፈልግ ሲሆን ከሐዋሳ መነሳት ከፈለክ ደግሞ 330 ኪሎ ሜትር ያስኬዳል። ይሄ ፓርክ በደቡብ ክልል ደብራና ኮንታ መካከል የሚገኝ ሲሆን በዚህ ፓርክ ውስጥ ዝሆን፣ አንበሳ፣ ጎሽ፣ አነር በውስጡ የያዘ ትልቅ ፓርክ ነው። ከ237 በላይ ደግሞ የወፍ ዝርያ ይገኙበታል በዚህ ፓርክ ውስጥ። ይህንን ድንቅ ፓርክ ለመጎብኘት የተለያዩ ጎብኚዎች ወደ ፓርኩ ይጓዛሉ። ትናንትና ሁለትም ወደዚህ ፓርክ ለመጎብኘት ከተጓዙ ቱሪስቶች መካከል በግሩፕ መነሻቸውን አዲስ አበባ ያደረጉ 12 የስፔን ዜግነት ያላቸው ቱሪስቶች በስፍራው ነበሩ። እነዚህ ቱሪስቶች በጨበራ ጩርጩራ ፓርክ ሲደርሱ ጠዋት ላይ ማልደው ነበረ። የጠዋት ጉዟቸው ያስፈለገው ደግሞ ማየት የሚፈልጉትን በውስጥ ያሉትን አራዊቶች በግላጭና አለምንም መንገላታት ማየት ስለሚችሉ ነበር በማልዳ የተጓዙት። ወደ ፓርኩ ከገቡ በኋላ በአስጎብኚዎች ጉብኝታቸውን ቀጠሉ። የዱር እንስሳትና የተለያዩ አፎችን እየተመለከቱ ይዝናኑና ፎቶግራፎችን ይቀርጹ፣ ቪዲዮዎችን ያነሱ ነበር። እነዚህ 12 የስፔን ዜግነት ያላቸው ጎብኚዎች በጉብኝታቸው ወቅት ቁጥራቸው ወደ 10 የሚጠጋ ዝሆኖችን ይመለከታሉ። እናም ፎቶግራፍ ማንሳትና ቪዲዮ መቅረጻቸውን ተመስጠው ይቀጥላሉ። በዚህ ወቅት ይላሉ በስፍራው የነበሩ የኢትዮፒካ ሊንክ ምንጮች፣ በዚህ ወቅት ከባለቤቱ ጋር የነበረ አንድ ቱሪስት ወደ ዝሆኖቹ በመጠቃት ፎቶግራፍ ማንሳት ጀመረ። ከአስጎብኚዎቹ መካከል እንዲመለስና እዚሁ ላይ ሌሎች ቱሪስቶች የነበሩበት ቦታ ላይ ብቻ ቆሞ ቪዲዮ እንዲቀርጽ ተነገረው። ቱሪስቱ ግን ይህንን ያስጎብኚዎቹን ምላሽና ምክር ሳይሰማ ጉዞውን ቀጥሎ ፎቶግራፍ ማንሳቱን፣ ቪዲዮ መቅረጹን ቀጠለ። እየተሳበም ወደ ዝሆኖቹ አቅራቢያ ተጠጋ። በቁጥር 10 ከሆኑት ዝሆኖች መካከል አንደኛው ተመልሶ ይህንን ቱሪስት ይከታተለው ጀመር። ዝሆኑ ፍጥነቱን ጨምሮም በሩጫ አባረረው ጀመር ይላሉ በስፍራ የነበሩ ኢትዮፒካ ሊንክ ምንጮች። ቱሪስቱም መሮጥ ጀመረ። ነገር ግን ከዝሆኑ ሩጫ ማምለጥ አልቻለም። ዝሆኑ እዚህ ቱሪስት ላይ ደርሶበት በኩምቢው ጠቅልሎ ያዘው። እናም ከመሬት ጣለው። በእግሩም ደጋግሞ ረገጠው ይላሉ እነዚሁ ምንጮች። ከዛ በኋላ ግን አስጎብኚዎቹ የያዙትን መሳሪያ ተኩሰው ዝሆኑ ከዚህ ድርጊቱ እንዲታቀብ አደረጉት። ከብዙ ትግል በኋላ ጥረታቸው ተሳካ። የሆነ ሆኖ ግን የዚህን ስፔናዊ ቱሪስት ሕይወት ማዳን ሳይቻል ቀረ። ባለቤቱ እዛው ነበረች፣ ሌሎች ጓደኞቹም እዛው ነበሩ። እጅግ አሳዛኝ ክስተትም ነበረ ብለዋል እነዚሁ ምንጮች። ከዛ ፖሊሶች መጡ። የሕይወቱ ወዲያው ነበር ያለፈው። አስክሬኑ ወደ አዲስ አበባ መጥቶ የተለያዩ ሂደቶች ከተሳኩ በኋላ ትናንት ወደ አዲስ አበባ እንዲመጣ ተደርጓል። በቀጣይነት ወደ ሀገሩ ይላካል ተብሏል። ለመዝናናት ሄደው ያልታሰበ አጋጣሚ የገጠማቸው እነዚህ ስፔናውያን ቱሪስቶች በሁኔታው እጅግ እንዳዘኑ ለማወቅ ተችሏል። በጣም ያሳዝን ነው። እሺ እኛም እኮ ለጥቂት ነው የተረፍነው ማለት ነው። በዚህ ሁኔታ ከምን ቦትስዋና ያኔ ከአዲስ አበባ ወደ ጆሃንስበርግ ባደረግነው ጉዞ ትዝ አይልም? ጥለኸኝ ሮጥከው እኔ ፎቶ ልነሳ ጀርባዬን ለዝሆኑ ሰጥቼ ዞር በል እንኳን እኮ የለም ካሜራው እንደያዘ ትዝ አይለኝም። ይሄ ትዝ አይልም። ይሄ አጋጣሚ ትዝ አይለኝም። ያው ስለሮጥ ከሮጬ ኮለ ትዝ አይለኝም። በጣም ያሳዝናል ግን። እሺ አንጋፋው አርቲስት ደስታ ላይ ነው። ደስታ ላይ የሚገኘው አንጋፋ አርቲስት ማን ነው? አርቲስቱን ደስታ ውስጥ የከተተው ነገር ምንድነው?
ጀግናው አትሌት ለሁለተኛ ጊዜ ሊሞሸር ነው። ለሁለተኛ ጊዜ የሚሞሸረው አትሌት ማን ነው? የጀግናው አትሌት ሰርግ መቼ ይከናወናል? እንዲሁም ታዋቂዋ ተዋናይት የክስ ሂደቷን በፍርድ ቤት አጠናቀቀች። የፍርድ ቤት ጉዳዩን የጨረሰችው ተዋናይት ማነች? ተዋናይቷ በፍርድ ቤት ምን ውሳኔ ያገኘች? እነዚህ የሚቀሩን ጉዳዮች ናቸው። ከሙዚቃ በኋላ እሺ፣ የወሬው ንጉስ ግዛቸው እሸቱ ወሬ ቁጥር 3 ሊያቀርብልን ተዘጋጅቷል። ዮኒ፣ እሺ፣ አንጋፋው አርቲስት ከፍተኛ ደስታ ላይ ነው። ደስታ ላይ የሚገኘው አንጋፋ አርቲስት ማን ነው? አርቲስቱን ደስታ ውስጥ የከተተው ነገርስ ምንድነው የሚለውን ልናነሳ ነው። በጣም ጥሩ። የአዲስ አበባ ከተማ ጽዳት ሲነሳ በአብዛኛው ነዋሪ ዘንድ ቀድሞ የሚመጣው ስለሺ ደምስ ወይንም ጋሻ በራ ሞላ ነው። ጋሻ በራ ሞላ ነው አሁን ደስታ ላይ የሚገኘው። ስለዚህ ደምሴ ከጽዳት አርበኝነቱ ወይንም አርያነቱ በተጨማሪ ጥሩ ጨዋታ አዋቂ፣ አንደበተ ርቱዕና አሪፍ ዘፋኝ፣ አሪፍ አልበሞች ያሉት አርቲስት ነው። ጋሻ በራ ሞላ ባለትዳርና የአንድ ልጅ አባት ነበረ እስከ ባለፈው አርብ ዕለት ከጧቱ 4 ሰዓት ድረስ። ከዚህ ቀንና ሰዓት በኋላ ግን ጋሻ በራ ሞላና ባለቤቱ ወይዘሮ ወሰን ብርሃኑ ሁለተኛ ልጃቸውን አግኝተው የቤተሰባቸውን ቁጥር ወደ 4 ከፍ አድርጓል። ቤተሰቡ ውስጥም ትልቅ ደስታና ፈንጠዚያ ገብቷል። ስለሺ ደምሴና ወሰን ብርሃኑ ሊያ የተባለች ሴት ልጅ የነበረቻቸው ሲሆን ሁለተኛ ልጃቸው ጾታ ደግሞ ወንድ ነው። በአዲስ ህጻናትና እናቶች በተባለ ሆስፒታል ሁለተኛ ልጃቸውን ያገኙት ጥንዶቹ በልጃቸው ስያሜ ላይ ሁለቱም የተለያዩ ስያሜዎችን ሰጥተው የስም ምርጫው እኛ እስከደወልንለት ሰዓት ድረስ ሊጸድቅ አልቻለም ነበረ። በኋላ ግን መልሰን ቼክ ስናጣራ ሊጸድቅ ችሏል። በአባት በኩል ሚኒሊክ የሚል ስያሜ የተሰጠው ሲሆን እናት ወሰን ብርሃኑ ደግሞ ዮሐንስ ይባላል ልጃችን ስትል ስም አውጥታለች። በኋላ ግን የአባትና የስለሺንና የወሰንን የስያሜ ምርጫ ወደ ልጃቸው ሊያ ሄዶ ማን ይባል የሚል ምርጫ ለሷ ተሰጥቷት ሊያ የእናቷን ምርጫ ተከትላ ዮሐንስ ማን ይባል አለበት ብላለች። ስለዚህ የስለሺ በጣም ዲሞክራቲክ ቤተሰብ ነው። አዎ 2-1 ድምጽ ተሸነፈ ማለት ነው። 2-1 ድምጽ ተሸንፎ ዮሐንስ ስለሺ ወይንም ጋሻ በራ ሞላ የሚል ስያሜ ተሰጥቶታል። ስለዚህ ለጋሻ በራ ሞላና ለወሰን ብርሃኑ ኢትዮፒካ ሊንክ እንኳን ደስ አላችሁ ለማለት ይወዳል። በጣም እኮ ጋሻ በራ ሞላ የኢትዮፒካ ሊንክ ቤተሰብ ነው። ትክክል። የኛም አባል ነው ማለት ይቻላል። በየአመቱ እናለን ባልነው ሰዓት የሚመጣ ነው። በተለይ ደግሞ የአዲስ አመት ዋዜማ ሁሉ ጊዜ ያለ ስለሺ ያው የማይታሰብ ነው። ያለ ጋሻ በራ ሞላና የጋሻ በራ ሞላ የስለሺና የወሰን ደስታ የኢትዮፒካ ሊንክ ደስታ ነው። የኢትዮጵያ ሕዝብም ደስታ ነው። ምክንያቱም በጣም ተወዳጅ አርቲስት ነው። ስለ ባለፈው ሳምንት እኮ ከተማ ውስጥ ሙሉ ልብስ ለብሶ ሲንጎራደድ አግኝቸው እንደዛ ለብሶ አይቼው አላቅም በህይወቴ ማለት ነው። ለመጀመሪያ ጊዜ ሙሉ ልብስ ለብሶ አግኝቸው ምን ነው በሰላም ነው ስለው የወንድ ልጅ አባት ሆንኳልና እውነቴን ነው። በጣም በከፍተኛ የደስታ ጣሪያ ላይ ነው የሚገኘው። ስለዚህ እኛም በጣም ደስ እንዳለን እንኳን ደስ አላችሁ ለማለት እንፈልጋለን። ደስ የሚል ወሬ ነው። በጣም ደስ ይላል። ትክክል ነው። niletube.net